በአፍሪካ ለመጀመሪያ ጊዜ በደቡብ አፍሪካ ጆሃንስበርግ ለሚካሄደውና ሁሉም የአፍሪካ ሀገራት በሚሳተፉበት አፍሪካን ዳንስ ታለንት አዋርድ ኢትዮጵያን ወክሎ የሚያልፈውና የሚወዳደረውን አንድ ቡድን ለመምረጥ በሚደረገው ሀገር አቀፍ ውድድር ማንኛውም የክልልና የአዲስ አበባ የዳንስ ቡድን ተወዳዳሪዎች ማጣሪያውን ለማለፍ መወዳደር እንደሚችሉ በኢትዮጵያ የደቡብ አፍሪካ ተወካይ የሆኑት የዚዶል መልቲሚዲያ ስራ አስኪያጅ አቶ አስናቀ ገልጸዋል። ሰላም ነው በርትታል ምንም ማለት ሻይ እየጠጣን ነው አይ ስራ ላይ ነኝና እየሰራው ነው መመለስ አለብኝ ስራ አገኘ እንደ ነገሩ ለማንኛውም ወደ ስራ እንድትመለስ ፈልጋለሁ በአንድ ወቅት በኔና ባንታ ለመግባባት ስራ አቁመ ነበር አሁን ደግሞ ወደ ስራ እንድትመለስ ፈልጋለሁ ምንም ቢሆን ሰው እንድትሆን ፈልጋለሁ ሰው እንደሆን ሰው እንድትሆን ለምን ልትመልሰኝ ፈልግ መጀመሪያ እኮ አባራይ ነበር በቃ ያለፈ ነገር ነው ነገርኩ አለመግባባት ነበር አሁንም ቢሆን እኮ አለመግባባት አለ ሲጀምር የኔና አንተ ፍልስፍና እንኳን እኮ በጣም የተለያየ ነው አብርሃም ስራ እንደሌላ አውቃለሁ ከመቼውም ጊዜ በላይ ደግሞ በዚህ ሰዓት ለአንተ ወደ ስራ ብትመለስ ጥሩ ነው ስለ አፍሪካ ታለንት ዳንስ ውድድር ሰምተሃል እዛ ውድድር ላይ እንድትወዳደር ፈልጋለሁ በተጨማሪም የደሞዝ ማሻሻያ እንዲደረግልህ ተነጋግረናል ካንተ ጋር አባድናቸው የነበሩትንም ልጆችን መልሳቸዋለን በቃ እንዳልከው አለመግባባቱ ስለተፈታ በጣም ደስ ብሎኛል ከናንተ ጋር በሰላም ደስ ይለኝ ነበር ግን በቃ አሁን የራሴን ቡድን አሰባስቤ ምናምን ዛሬ ልሳተፍ አንተ የራስን ቡድን እሺ ከጨረስን ሄደን ሰው ላርግ ስላልኩ ትለማመጥኩ መሰለ እንዴ ከኔ በታች ሆነ ስራ አሁን ከኔ ጋር እኩል ቡድን አለ ትንሽ አታፍርም ደግሞ እስከየት አባ አምጥተህ ነው ገንዘብ ለውድድር የምታበቃው ጭራሽ ምን ሰራበት ድረስ መጥቶ አሹፎ ሄዳል ምን እስከሚሆን ነው ግን የምንጠብቀው አብሽ አይ ግን በጣም አብዝቶታል አብሽ ተንቀናል ብላችሁ ካሰባችሁ ላችሁን ስራችሁ ላይ አድርጉ ሰው ዩክሬንን ይጠይቁ አዎ ለቀን ሰተው ነው አብሽ ብዙ ብር ያስፈልገናል እንዳሰብነው ስፖንሰር ካልተገኘስ ይው በእናት በሆነ ባልሆነው አትጨናነቅ በቃ እናንተ ስራችሁ ላይ ብቻ ትኩረት አድርጉ ለሌላው ነው ያስበበታል በሁሉም ነገር ግን ከነሱ ተሽለን እንቀርባለን ስሜታዊ የሆነን ሳይሆን በስሜት ከሰራ ነው ነስ ጋሼ ደህና ነህ ጋሼ እግዚአብሔር ይመስገን አንድ ነገር ላስቸግሮት ነበር ምን ነበር ቅድሚያ ደሞዝ ለመውሰድ ፈልጌ ነበር በሰላም ነው አይ ነገሩስ በሰላም ነው ግን
ወንድሜን ትንሽ አሞብኝ ነበር። እንደዛ ከሆነ ፈርመሽ ስጂ በቃ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ሐኪም ቤት ምን አሉሽ? መድኃኒት አዘዙልኝ። ይሄ በሽታ ግን ምንድነው በየጊዜው ሐኪም ቤት የሚያመላልስሽ? ለቼክአፕ ነው። አንተ ግን ምን ሆነሃል? ምንም አልሆንኩ። ሐኪም ቤት መሄድሽን ስሰማ ልጠይቅሽ ነው የመጣሁት። ይሄ የፈረደበት የአዳራሽ ኪራይ ነው አይደል? በልንካ እዚህ ላይ ሞልታችሁ ክፈሉ። እንካ ተቀበለኝ። እስከዛው ለምን የሆነ ነገር አትወስድም? አይ ችግር የለም። ዛሬ ለሶስተኛ ጊዜ ማለት ነው አይደል ስቀጠር ትንሽ ስራ ስላለብኝ ነው። አዎ ልክ ነህ። አስቸኳይ ስብሰባ አጋጥሟት ይሄን ያህል የሚያቆያት አልመሰላትም ነበር። ትንሽ ጠብቃት፣ አሁን ትወጣለች። ወይ ለምን እንደዚህ አናደርግም? ወይዘሪት ቴራ ነገ ጧት ምንም አይነት ፕሮግራም የላትም። ለነገ ጧት ለምን ቀጠሮ አልይዝልን? ለአራተኛ ጊዜ ማለት ነው። ልክ ነህ። የነገውን ግን በእኔ ይሁንብህ። እሺ ችግር የለውም፣ እመጣለሁ። አንድ ኤክስ አለብህ እና ለአንድ ኤክስ ተብሎ ነው ያን እንዳስም አልደንስ ተነጋገርናል። ኧረ ብርሽ ይሄማ ሸም ለአንድ ኤክስ ተብሎ ያን የሚያክል ትልቅ መድረክ ሳጣ በቃ ህግ ነው። እሺ ድጋሚ ኤክስሽን ጠጣሽ? ብታርፍ ይሻላል። አንበሳ እኮ ነሽ፣ ጭራ የለሽም እንጂ። አብርሻው እንዴ ነው የምናደርገው? በቃ እንግዲህ ሌላ አማራጭ እንፈልጋለና ነገ ነው አይደል ኪራይ? አንተ አትነሳም እንዴ? እናት እኮ እየጠበቀች። እሺ አብርሽ ነገ ምንድነስ አልችልም? ሂሪሽ የስ እቺ መላበላትና በቃ እንደሚሆን እናርጋለን። ያዝ እንጂ አብርሽ እኔ ጋር እትዬ የሰጠችኝ ብር አለ። ምን ሆነሃል አንተ? ያሳከምኩ መሰለ? በልሱ መልስ እንካ አንተ ተቀበለው እንጂ አብርሽ። ገና ለድሮ የሚከፍል ያስፈልገን የለ እንዴ? እኔም ወንድሜ ላከልኝ ጫማ ሽጬዋለሁ። በቃ ያውኑ ኪራይ ነው የሸፍነዋለሁ። ችግር የለም እንዴ እናንተ ያማችኋል እንዴ? ታዲያ መተባበር ያስተማርከን አንተ አይደል እንዴ? አዎ ባለፈው እኮ ለትዬ መታከሚያ ባታወጣ እሱን እንካችን ውሰድና እንደሚሆን አይደል? እኔ እኮ ይሄን መልሰዋለሁ። ውድድሩን እናሸንፍ እንጂ በጣም ቀላል ነገር እኮ ነው። ደግሞ ልጆቹ እንዳይሰሙ። አብርሽ እንኳን ደስ አለህ። እሺ እቁብ ወጣልኝ። አብርሽ ስንት ደረሰ? ምን አገባ? 50 ብር አብርሽ። አይ የዚህን ያህል ቆይታ አታውቅም ነበር።
ቢያንስ 2 ሰዓት ተኩል መግባት ነበረባት። ቆይ እስቲ ስልኳን አታነሳም። አቶ አብርሃም በጣም አዝናለሁ። እንደሚመስለኝ ዛሬ እኔና አንቺ ቀን አይደለም። ምረዳሽ ነገር አለ? አይ የለም። በይ እንግዲህ ይቅናሽ። ብዙ ጊዜ ስራዬ ማርፈድ ልምድ አለ? አይ ሰሞኑን ብቻ ነው አንድ ችግር። ምን ነው የታክሲ ችግር ነው? አይ እዚህ አካባቢ የሆነ ስራ ነበረኝና እሱን እርግጠኛ ነኝ አልተሳካልህም። እንዴት አወቅሽ? አይ ቅድም የኔና አንቺ ቀን አይደለም ብለኝ ነበር። ኦ በጣም አስተዋይ ነሽ። እንደውም እነዛው መጡ። ጎማ ለመቀየር 10 ደቂቃ ቢፈጅ ነው። ልሸኝህ? ይቻላል። እንዴ ነው እናግዛችሁ እንዴ? ሃይ ፖል። እንዴት ነሽ? መቼ መጣ? ለሊት ስራ ያረፈዱ መግባት ተጀመረ እንዴ? ምን ይደረግ፣ አንድ ሳምንት ላይም ብጠፋ ብዙ ነገር ተቀይሮ ጠበቀ። እንዴት ነህ? ሰላም ነሽ? አለሁ። መምጣትህን ለምን አልነገርከኝም? ይቀበል ነበር። እንዳልቀሰቅስሽ ብዬ ነው። ዋው ምንድን ነው? ኦ ማይ ጋድ እንዴት ያምራል። ቴንክ ዩ። በአሁኑ ደግሞ ጫማ ነው። ምን ትጠጣለህ? አይ ምንም አያስፈልግም። የስራ ሰዓት ስለደረሰ ይሄን ያልካየሽ በቃ ወይም ሳብረን እንበላለን። ምሳ ልጋበዝ ነው? እትይ ወይ ተሳካልን። ምን ማጣሪያው ነው? እሰይ እሰይ ዋናው ውድድር ካለፈ ደቡብ አፍሪካ ላይ የሚካሄድ ውድድር አለ። ዛሬ እንሳተፍ። ሁላችሁም ነው የተሳተፋችሁ? እሰይ በዛ ላይ እኮ የ200 ሺህ ብር ሽልማት አለ። ያርግላችሁ። ምን እንደማደርግልሽ ታውቂያለሽ? የፈለግሽውን ምንድነው? አብርሽ እኔ ቅድሚያ ደሞዜን ወስጃለሁ። ለአንዳንድ ነገር መጨመሪያ ከሆነ እንደዚህ አይነት ነገር እንደማልፈልግ ተናግሬያለሁ አይደል?
ታዲያ ለምን አንተ የጣት ቀለበትን ሸጥክ? ና ወደዚህ የዳንስ ቡድኑን መስርተን ለመስራት ስናስቡላችሁ ምን እናምናችሁ ነው አይደል የመጣችሁት? በቃ አሁንም አትጠራጠሩኝ። ለዳንስ ውድድሩም በቃለን። ማንኝ ገንዘብ እናገኛለን። እኔ ከእናንተ የምፈልገው ከጭንቀት ነፃ ሆናችሁ ልምምዳችሁ እንድትለማመዱልኝ ብቻ ነው እንጂ ማንንም ሰው ሰቡን አስቸግሮ ወይም ደግሞ የለፋበትን ነገር ይዞ መጥቶ እንዲያመጣልኝ አልፈልግም። ተግባባን? በቃ ጨርሻለሁ። ምንድነው የምትሰሩት? እጃችሁ እኩል መንቀሳቀስ አይችሉም? የሚጠብቀን እኮ የአፍሪካ ሻምፒዮንሺፕ ውድድር እንጂ የሰፈር የነዚህ የአብርሃም ውድድር አለ። ተነሱ፣ አንተ ተነስ፣ ጀምሩ። ደሞ ዛሬ እንደዚህ የሚያስተግስ ምን ነገር ተገኘ? ደህና ዋልሽ እናት? እቺ እናትሽን ብቻ ሞት ነጥቆ እንደው ምን እንደምትሆኝ ማየት ብቻ ነው ፈልገው። እጭ ላንቺ ጭቅጭቅ ስለዚህ ቤት አልመጣ እንዴ? ሰላም ጤና ይስጥልኝ አቶ አብርሃም። ሰላም ነው? እግዚአብሔር ይመስገን። አረፍ በል። ወይዘሪት ቴራ የጠየቃችሁትን ገንዘብ በቼክ አስቀምጣላችኋለች። ቼኩን ተመልከተውና የምትሞላው ፎርም አለ። እስክሪብቶ ይኖራል? ዜራ ክብርልኝ። በጣም ነው የማመሰግነው አቶ አብርሃም። ወይዘሪት ቴራ ልታናግር ትፈልጋለች። አሉ እንዴ? እኔም በጣም ላመሰግናችሁ እፈልጋለሁ። እሺ ላስገባ። ግባ ግባ። እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ? አረፍ በል። ብዙ አመላለስኩ አይደል? ግድ የለም ክሰሽኛል እኮ። መቼ ነው ታዲያ ከልጆች ጋር የምታስተዋወቀኝ? አንቺ በፍለግሽ ሰዓት መሆን ይችላል። ከስራ ሰዓት ውጭ ቢሆን ደስ ይለኛል። እኛም እኮ እንሰራለን። ታዲያ ከፈለግሽ ዛሬ ሊሆን ይችላል። ይቻላል። መጥቼ ልሰድሽ እንዴ? ታዲያ አለዋው። በጣም ነው የማመሰግነው። ምንም አይደል። ለአፍሪካ ዳንስ ታለንት ሾው እንደምትበቁ እርግጠኛ ነኝ። ከእግዚአብሔር ጋር ጉድ ላክ። እሺ፣ እናመሰግናለን። እንኳን ደስ አለ። እንኳን አብሮ ደስ አለ። ለአፍሪካ ዳንስ ታለንት እንበቃለናል።
እንኳን ደስ ያለ እንኳን አብሮ ደስ አለ 4 ሰዓት እንደርሳለን እሺ አንቺ እንደ ሴት ሳቂ እንጂ በዛ ተሳቅሽ እንኳን ግሩሜ ፍቅር ማይፈልግሽ አንዴ ነው ወደዚህ አንዴ ኑ ይኸው በቃ ስናስበው የነበረው ወረቀት ተፈርሞ ተሰጥቶናል ቀስ ብላችሁ እንዳይቀደድ አሁን ደግሞ የውድድር ሰዓታችን እየቀረበ ነው ስለዚህ እቺን የቀረችዋን ጊዜ ባንድ ሞራል አንድ ላይ ሆነን በትጋት መስራት አለ አብርሽ አንተ የኛ ያለኛ መስዋዕትነት ከፈልክ እኛ ደግሞ ወደ አፍሪካ እናቆማለን በሙቀት ገደላችሁ እኛውን ወደ ትሬኒንግ 11 ሰዓት ተኩል ላይ ትመጣለች ስፖንሰራችን ወይዘሪት ሄራ ትባላለች ስፖንሰራችን አዎ ምን ነው አብርሽ ስፖንሰራችን ንቀሽትናት ስርዓት እስቲ ያዝ ከስራ ስወጣ ቤት እንገናኝ ብለን ነበር የእሷ ነገር እንደው ምን መሄጃላት ምናምን እዛው ስራው ላይ ድፍት ብላ ይሆናል እስካሁን በእሷ እድሜ ያሉ ጓደኞቿ እኮ በዚህ ሰዓት እኮ ምትብለው አይተ ያው ለሁሉም ጊዜ አለ አይደል ወይ ጊዜ ምንድን ነው ጊዜ ይሄው ከሞተ 3 አመት ሞላ ሀዘን ቢሆን እኮ ለከታለ ይገባል እና አንተስ ብትሆን ጓደኛህቾኛ እንደዚህ ሆና ስትቀር ከአንድ ጓደኛ ጋር ጓደኝነት እንድትጀምር ብታደርጋት ነፍዛ ትቀር ነበር ታውቂያቸው ዘኪ ኑ እንጂ ቶሎ ዳኒ ግሩም ፍቅር እነሱ ናቸው ልጆቻችን ማለት ስላረክሽልን ነገር ሁሉ በጣም እናመሰግንሽ እኛ ቋንቋችን ዳንስ ነው ሁሉም እንደሚያውቀው ማለት ነው ስለዚህ ዛሬ ደስታችን ደግሞ በዳንስ መግለጽ ያለብን ይመስለኛል አይመስላችሁ የበላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከግረኛ እኔ ነኝ አለ ይሞክረኛል ቀጠሮሽ ከማን ጋር እናት ደግሞ ሁሉም ማወቅ አለብሽ ወንድ ነው የምን ወንድ አብረሽ ያምሽሽ ውስጥ ይወድሻል እንዴ ኧረ እኔ አብቼ እንደው የምፈልገው ነገር በተሳካልኝ ሻይ ላፍላለሽ ይቅርብ ግሩም ታረጋው ነገር ግን ዓለምን እየጎዳት እንደሆነ ታውቃለህ ታዲያ እኔ ምን ላድርጋት እኔ አፍቅር ቢያታለሁ እንዴ ማፍቀር እኮ ኃጢያት አይደለም ለምን እንደዚህ ታንቋሽሻታለህ ከሞን ዳኒ ያላንቋሽሽኳትን በቃ አልፈልጋትም አራት ነጥብ ነው ይኸውልህ እሱ መብት ነው ይሄ ነገር ግን ስራችን ላይ እንቅፋት እንዳይፈጥር ልጅቷ ደግሞ ለዚህ ቲም ምን ማለት እንደሆነች የምታውቂ ይመስለኛል
ሰላም ነው? እርግጠኛ ነኝ የሰበሰብካቸው ዱርዬዎች ማጅራት መጥተው አምጥተውልህ መሆን አለበት የመመዝገቢያ ገንዘብ ያገኛል። አብርሽ ከዚህ በላይ ግን መታገስ አንችልም። ምንድነው ሄኖክ? ምንድነው እሱ? ምንድነው ሄኖክ? ተመልካቾች ካለፉት የዳንስ ቡድኖች መካከል የአቡጊዳ ዳንስ ቡድን እስካሁን አልደረሰም። በባካችሁ የቡድኑ ተወካዮች ካላችሁ ለውድድር አዘጋጅ ኮሚቴው መሳተፍ አለመሳተፋችሁን ሪፖርት እንድታደርጉ እንጠይቃለን። በመቀጠል የራያ አፍሪካ የዳንስ ቡድን ዝግጅቱን ይቀጥላል። To break it, one of them, two of them, three of them, up in this room, me about to lead you for a while, just follow my lead, yo, take it to the left, just take it to the right, mash it up before you make it look like you're on a fighter, jump up in the air, lift your leg up, make a sound on your mind, be ready to go down, cut the beat and now stop. አንዴ ወደ ጓጅ ፈራው እንዲደራ ዛሬ ለምጨነቀኝ አንዴ ደሞ ደገኝ ዳንስ አዲስ አይደለም ለእናንተ አይደለም ብርቅ በስሜት ግባና አለቅም በልንቅ ወገባቸው እንዲታዩ ወደ ታች ዝቅ 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 ዋይኔት ዝቃችሁ ይበቃል ዳንሱን ትምራው ይከተላት ሁሉም እንዲያምር ጭፈራው ትችላለች ያምራል በሷ ብቻ ትደንስ በዚያ ለባበሷ እችላለሁ ያምራል That's why she pull up at the club. Girl is the best when she move that Jawata. Fire at the place, get the screaming for water. Your heart, can't you get it? This baby girl is got what? It's got what? Much in my stomach, cause she's good. Be the command. Ah, oh, make them so much. Let me see the girl again. You got control, but that's something you're not. ትችላለች ያምራል በሷ ብቻ ትደንስ በዚያ ለባበሷ ትችላለች ያምራል ተመልካቾች የአቡጊዳ ዳንስ ቡድን በመጨረሻው ሰዓት ተገኝቷል። ውድድሩ ይቀጥላል። ትዛለኝ ልጅነቴ ቲባቲቤ ትዛለኝ ልጅነቴ ቲባቲቤ ትዛለኝ ልጅነቴ ቲባቲቤ ትዛለኝ ልጅነቴ ቲባቲቤ
ላስታስ፣ ጦና፣ ራያ አፍሪካ፣ ማርኮን፣ አቡጊዳና ሮሃይ ዳንስ ቡድኖች ወደ ቀጣዩ ግማሽ ፍጻሜ ውድድር አልፈዋል። አብርሽ ስልክ ሄራኮላ ሄሎ ሰላም ነው? ትገምት ሻወር እየወሰድክ ነበር? እሱ ሀብታም ግምት ነው። ትሬኒንግ ላይ ነበር። እሁድ እሁድ እንኳን አታርፉም? ዝም ብሎ ይገኛል እንደ ማሸነፍ። በርቱ። አንቺ ምን እየሰራሽ ነው? ቤት ቁጭ ብዬ አንዳንድ ዌብሳይቶችን እያየው ነው። ደብሮኛል። እንዴ ታዲያ ለምን አመጪው? አንድ ሁለት ዳንሳይትሽ ትመለሻል። ሃይ እንዴት ነሽ? እንዴት ነህ? ሰላም ነው? አለው ደህና ነኝ። እሁድን ደግሞ በሞተር ነው፣ በጣም ያምራል። አዎ እባክሽ ምን ላድርግ ሰንበት አይደል? ኦኬ። ወዴት እየሄድሽ ነው? አንድ ቀጠሮ አለኝ፣ እዛ ደርሼ እመጣለሁ። ቶሎ ትመለሻለሽ? ሳይብላችሁ ጠብቁ። እሺ አሁን ደግሞ የምንሰራው ኮንሶ ነው። ምንድነው እንደዚህ አሞታችሁን ያፈስሰው? አብርሽ እነሱ እኮ ሂፕሆፕ ስለደነሱ ነው የበለጡ። እስኪ ፍቀድልንና እኛም ሂፕሆፕ እንደንስ። ሁላችሁም እንደዛ ነው የምታስቡት? ዝም ብለን ነው ማለት ነው ምን ለፋው? እኔ እኮ እስከዛሬ የተረዳችሁኝ ይመስለኝ ነበር። እንዴት ነው እኛ ላምንበትን ነገር ሰው አይቶት ደስ እንዲለው የምናቀርበው? ሰው ይወደዋል ብላችሁ ካሰባችሁ ጅልነት ነው። ሂፕሆፕ ክራምፕ ምናምን ስናይ በጣም ደስ ይለናል አይደል? መድረክ በቃ ምናምን ያጓጓል። ለምን ይመስላችኋል? የራሳቸውን ነገር እኮ ስለሚሰሩ ነው። ያመኑበትን ራሳቸውን ይገልጸናል ብለው ያመኑበትን ነገር ስለሚሰሩ እንጂ ሌላ ምንም ሚስጥር እኮ የለውም። የትኛው እኛን ይገልጸናል? ከውጭ ያመጣነው ትርጉሙን እንኳን የማናውቀው እንቅስቃሴ ነው ወይስ የራሳችን አጠገባችን ያለው ባህል፣ ወግ፣ ልማዳችን ነው? ዘኪ፣ ፍቅር ተነሱ እስቲ። ቲሸርታችሁን ተቀያየሩ። አምሮባል? ያስቃል አይደል? እኛም እንዳይሳቅብን ነው መጠንቀቅ ያለብን። ማማር በራስ ነው። ጥያቄው ራስን የመሆን እንጂ ሌሎችን የማስመሰል አይደለም። ቀይረው። ሄኖክ፣ አንድ ነገር ልጠቁምህ ነበር አቶ አስናቅ። ምንድን ነው? ያው በዚህ ውድድር ሀገርን ወክለን ወደ ውጭ ሀገር የምንሄድ ማናችንም ተወዳዳሪዎች ሀገራችንን በስነ ምግባርም ጭምር
አስጠርተን መምጣት ይኖርብናል። እሱማ ምን ይጠረጠራል? አዎ፣ ግን አንዳንድ ሰዎች ከመንደርና ከየጎዳናው ልጆች ሰብስበው ከሀገር ወጥቶ በዛው ለመቅረት ብቻ ውድድሩ ላይ የቀረቡ ቡድኖች አሉ። እነማን ናቸው? ይህንን ስለተናገርኩ ነበር ባለፈው ቢሮ ላይ ጥቃት የደረሰብኝ። አቶ አስናቀ፣ እንደ አንድ ግለሰብ የሚጠበቅብኝን ነገር ልናገር። አብርሃም በፍጹም እዚህ ውድድር ላይ መቅረብ የለበትም። አለበለዚያ ግን ያው ሁላችንም እንጸጸታለን። ጥሩ፣ ሁሉንም እስቲ ያለ የተናገርከው ነገር በጣም ደስ ይላል። ተናገርኩ እንዴው? አይ ቅድም ልጆቹን የተናገርካቸው ግን እኮ ምስጋና ይገባቸዋል። አዎ፣ ግን እኔ እኮ የጠበቁባቸውን ያህል እኮ ስላላገኘው ነው። ማለት ከዚህ በላይ መስራት የሚችሉ ልጆች እንደሆኑ አውቃለሁ። እንዳንተ እንዲሆኑ ፈልገ ነው አይደል? ዳንስ እንዴት ጀመርክ? ዳንስ የገጠር ልጅ ነበርኩ እና የገጠር ልጅ መሆን ዳንስ ያስጀምራል? አይ እዛ የክበብ ምናምን አለ። እዛ ነው 1-3 አመት የሰለጠንኩት። ከዛ የራስህን ቡድን አቋቋምክ? ትንሽ ቤተሰብ ምናምን መርዳት ስለነበረብኝ ተቀጥሬ ሰራ ነበር፣ ግን ተባረርኩ። እንዴ ይሄን ያህል አስቸጋሪ ልጅ ነው? አንዳንዴ እንዴ አንቺ እኔን ብቻ ነው እንደምታስለፈልፍኝ? አንቺስ እንዴት ነው ህይወት ምናምን? ህይወት በብቸኝነት ትንሽ ይከብዳል። ላገባ ነበር። ሃይ ምንድነው የሆንከው? ንገረኝ። ምን ሆነ? ንገረኝ፣ ምንድነው የሆነው? ልክ መጀመሪያ ያየው ቀን ልዑልን ነበር የመሰልከኝ። ዋንጫ ልቅለቃ ታውቂያለሽ? የዳንስ አይነት ነው። ከእንደዚህ ነው የመጣው አሉ። ይገርመኛል። የኛ ባህል ለሁሉም ነገር የራሱ የሆነ ምክንያት አለ። እማ ወይ ቶሎ በያ። አራትዬ እኔ ራሱ ጨጓራዬ ልተፋው ነው። ቶሎ በይ። ምግብ ከበላችሁ ስንት ቀናችሁ ነው? እትዬ ግን እንዴት ነው ተሻለሽ? ወይም አይ ሳልጠይቅሽ ተሻለሻል? ምንም ችግር የለም ብሉ። ምን ያስፈልጋል? ሄራን ግን ቢጠብሳት ደስ አይልም? ማ በስማ እንኳን እኔ ላይ ደስ ይል ነበር አይደል? ግን እኔ ሳራም መጨረሻ ሳላቅ ምንም ነገር እንደማላደርግ ታውቃላችሁ። ስነ ስርዓት ዝም ብላችሁ ስለ ውድድራችሁ አታስቡን? ሄሎ አዝናለሁ። አዝናለሁ ማለት መጀመሪያ እኮ መስፈርቱን ስታወጡ ይሄን አላካተታችሁም ነበር አይደል? አሁን በዚች አጭር ጊዜ እንዴ ምኑን ከምን አድርገን እናደርሰዋለን? አብርሃም ቀድመን ፎርም እንድትሞላ ያደረግነው ለዚህ ነበር።
ፋይላችሁን አውጥተን ስናየው በድርጅት አለመታቀፋችሁን አወቅን። ሻውን ምን ምትረዳን ምሰጡን መፍትሄ አለ? በጥቂት ቀናት ውስጥ በድርጅት ስር ታቅፋችሁ መምጣት የምትችሉ ከሆነ አብረን እንሰራ እንችላለን። አለበለዚያ እና አብርሽ ውድድሩ ላይ አንቀርብ ማለት ነው? ተበታተንን ማለት ነው? ታውቃለህ አብርሽ፣ ይሄ ሄኖክ ተንኮል ነው። መንገድ ይኖራል። በአንዴማ ተስፋ አንቆርጥም አብርሽ። ሃይ ግሩሜ፣ ከምንም በላይ ሳሰበኝ ብንበታተን አንተ እንዳግመኛ ማገኘህ አልመሰለኝም ነበር። ያው አገኘሽኝ አይደል? ግሩሜ እንዴ ላናግርህ 2 ደቂቃ ብቻ። ምን አትይኝ? አይገባሽም እንዴ? አልፈልግም። ነልሽ በጣም እያስጨነቅሽኝ ያለሽ። እናንቺ ደግሞ ምንም አንድ የሚያደርገን ነገር እናትሽ ደምሽ በቃት። አንተ ከመበልጥ ነው ልጅቷን ሰው ፊት እንደዛ አድርገህ የምታዋርዳት? ቶኛ አልቻለችም አብርሽ። 10 ጊዜ ደግሞ እንደማልፈልጋት ነግራታለሁ። ማትረባ ነው ማትረባ። ልጅቷን እንደዛ በማድረግ ያገኘው ጥቅም አለ? ንገረኝ። ራሷን ክብር ያዋረደችው እኮ ራሷ ናት አብርሽ። ይሄ ልጅ ገማ እኮ ናት። ምነው ከቤተሰቦቿ ጋር ተጣልታል? ትያት ሲበርድ ትጠጣለች። በረም ገያት ነው እንዴ? ፍርፍሩንስ መች በላቸው? እኔ ስናደድ በተለይ ከሰው ጋር ከተጣላሁ ምግቤን ቀርጌ ነው። እንደሱ ነው እንጂ መሳቅ እንዴ የምን አንገት ደፍቶ ማልቀስ ነው? ሄራይ ሪበት ተጫወቱ። በጣም ቆንጆ ነሽ። ጸጉርሽ፣ መልክሽ፣ ሁሉ ነገርሽ ያምራል። አንቺ ራስሽ በጣም ቆንጆ ነሽ። አይደለሁ እኔ ቆንጆ አይደለሁ። እውነቱን ልንገርሽ እኔ ባንቺ በጣም ነው የምቀናው። ሻለ ድጋሚ ማልቀስ የለብሽም። አንቺ ከኔ የተሻለ ብዙ ነገር አለሽ። ለአንቺ ያልታየሽ ግሩም ስላልታየው ነው አይደል?
ደግሞ ምን ያህል ቆንጆ እንደሆነሽ እናሳይዋለሁ። ከዛ ልጅ ታስታውያለሽ። ቤተንሽ ማለት ይችላል። እሺ ሄሎ ሄሎ ሄራ ወይዬ ልክ አንቺ እንዳልሽኝ ዛሬ አዳራሽ ስገባ ሁሉም ነበር አፍጠው ሲያዩኝ የነበረው። ኧረ እባክሽ ሁሉም? አዎ። ኦኬ አብርሃምስ? አብርሃም እኔ እንጃ ሁሉም ነበር ሲያዩኝ የነበረው። ግሩምንም እንዳታዩ ብታይ በጣም ነበር እያየኝ የነበረው። እኔ ግን ጸጥ ብያቸው ወደ ትሬኒንግ የገባው። ሄራ አመሰግንሻለሁ። እንዴት ሳታማክሪ ልጆቹን ስፖንሰር አደረግሻቸው? አንተ እኮ የምታስፈልገኝ ህሊናዬን ለከበደው ጉዳይ ነው። ይሄኛው ግን ቀላል ስለነበረ ነው ራሴ ወሰንኩት። ጥሩ ትዝታን ይዘናት ከከተማ እንድንወጣ አስቤ ነበር። መቼ? አሁኑ ቅዳሜና እሑድ? አዎ። ወይ እኔ አልችልም። እናንተ ለምን አትሄዱም? ለምን? ስራ የለም አይደል እንዴ? አዎ፣ ግን አብርሃምና ልጆቹን ነገ ልጋብዛቸው ቀጠሮ አለኝ። እንዲያውም ለምን አንተ አብረኸኝ አትመጣም? በዛውም ትተዋወቃቸዋለህ። ከና አብርሃም ጋር? መጨነቅ መጠበቅ ሆኗል የኔ ጣጣ። አሳይ መንገዱን በሱር የልምጣን እያየኝ ነው። አሁን እያየሽ ነው። የሀበሻ ልብስሽን በጣም ያምራል። አሁን አብርሽ እያለኝ ነበር። ዛሬ ገና ራስሽን ሆንሽ ሲለኝ ነበር። ራስሽን ሆንሽ? አዎ፣ እሱ የሀገር ባህል ልብስ ስለሚወድ እኮ ነው። ሄራ ብዙ ገንዘብ አስወጣውሽ አይደል? ችግር የለም። አለማውቆት ቢሆን ጠልቆ የኛን ነገር አለማውቆት ቢሆን ጠልቆ የኛን ነገር ልቡ አድንቆ ይከተለን ነበር። ለብሰው ሲተኙ ይሞቃል ብንኮ አብርሽ ገጠምከው ትክክል ነው። አብርሽ ሄራ ግን የሆነ ነገር ያሰበች ይመስላል። ማለት ምን ለማለት ፈልጋለህ? አይገርምም? እኔ ራስኮ ገምቼ ነበር። አይ የወደደች ነው መስሎት ነው። እንዲያ እንዳላከተ ልታ ስትመጣ ልቡ ተከፈተ።
ሲያውቅልኛል የሰማ ሰው ይስማ ያየ ሲያውቅልኛል የራየ ሲረኳት ራሴን ያመኛል መጀመሪያ ብሎ ወደፊት መምጣት ያለበት ከቅድም ጀምሮ አይደክምሽም ልጅ እንዶ ልብሽማ አይወርድ እማ አንዲችን እንትሮ ጠረጴዛው ሳባርቀ አርፍዳል ምን ነው ገና ሲመጣ በነገር ተቀበልከው ድሮስ ነገርኛ አቡሽ ወደ ስራ ስሪ 1 2 3 4 5 6 አሪፍ ነው እጃችን ነው እናንተ ሞክሩ መሽቶብናል ቀጠሮ አለ እኛ ስራ ትተና እንዴ ልንሰራ የመጣው ነገ ምሽት አዳራሽ እንሰራለን አጥይ እኔ ስለመጣሁ አይደል ገበፍ ነኝ ጋር ቀጠሮ አለ ስትሰምቻ ምን ነው ደነግሽ ተገለበጠብሽ እንዴ ስለዚህ ጉዳይ 10 ጊዜ ተነጋግረናል ሄራ ለምን የማልወልድ ይመስልሻል ባላጠቼ ወይንስ ማን ሆኜ አንቺን ልጅ አድርጌ ስለተቀበልኩ ብቻ አሁን እሱን ምን አመጣው አንቺ ልጅ ብቻሽን ኩርምት ስትይ ሳይ የማል ሁሉ እንደ ልዑል ተተውሽ የሚሄዱ ይመስልሻል የልዑልን ስም አትጥሪብኝ በቃ እውነቱ ይሄ ነው ምን ነው እናት ወደ ስራ ትሄጂ ልዑል እኮ አውቆ ጥሎሻል ሄደ እግዚአብሔር ነው ይለያችሁ አሁንስ እግዚአብሔር እንደማይለያየኝ በምን እርግጠኛ ሆናለሁ ሄራ ህልም ተፈርቶ ሳይተኛ ይታደር ይሄው ልዑል ከሞተ 3 ዓመት ሞላ አንቺ ጭብጥ ትያሽ ነው ያለሽው ይቻለም እኮ ብዙ ሀዘን እንዳላት ብዙ ደስታም አላት ስለልጁ ምድል ሰጪው እኔንም ከሀዘንና ከስቃይ አውጪኝ ልጅ የእናትሽን እኮ አደራ የበላው እየመሰለኝ እኮ እኔም ስቃይ ውስጥ ነው ያለሁት ልጄ ሃይ ደህና ነኝ ማታ ቤት መምጣት ትችላለህ ስለዚህ ማታ ራት ነኝ ጋር ነህ እሺ ቻው
ቅድም ነግረሃል ያልሽኝ ነገር ምንድን ነው? ጭኛ እንዳለ ነገኛ ታውቃ እንደዚህ አይነት ነገር እኮ አውርተን አናውቅም። ዱባይ ነበረች ለስራ ሄደ ነበር። ዳንሰኛ ነው። እናት አንድ ሲኒ ሻይ ትሰጪኝ? አላገባሽ? አላገባም። ቤተሰቦች በጣም ሀብታም መሆን አለባቸው መቼም። ውድድሩን ከ15 ቀን በኋላ ነው የምንጀምረው። በነገራችን ላይ ልጆቹ በጣም ውዶች በጣም አይደል? ምን ልጨምርልህ? ምንም አያስፈልግም። እሺ መጣሁ። መስለኛል ሊዚ ቤት መምጣት አልነበረብኝ። ምን እያልሽ ነው? እንደዚህ አይነት በሻማ የተንቆጠቆጠ ናት። ሳራ ምን ለዚህ ነበር አብሬ እንድመጣ አልፈለግም ይመስለኛል። ያንተንም ልቧ ሸፍተዋለች። ሳራ ለምንድን ነው በሆነ ባልሆነ ዝም ብለሽ ራስሽን የምትረብሽው? በቃ ስፖንሰራችን ናት፣ ራት ጋበዘችን መጣን በቃ ነው። ለነገሩ ሀብታም ነች። ቀለበትን የምትደብቀው ችግር የለም። ሳራ ስለ ቀለበቱ ነገርኩሽ አይደል? ለምንድን ነው የማትረጂኝ? በቃ ቸገረን። ከዛ በኋላ የሆነ ነገር አደረግንበትና እኔ ምን እንደምፈራ ታውቃለህ? ለነዛ ኮተታም ልጆች ስትል እኔን እንዳትጠይቅ ነው የምፈራው። ሳራ ፕሊዝ በልቤ ዙፋን ላይ ሆንካል ጋወራሼ መትኪያ ደረኩ ልዑሌ መልሼ አንተ የኔን ግዳት ልገልጽልህ ፍቅሬ በደስታ ከፈትኩኝ ስታንኳኳ በሬ ማየውን ማመን አልቻልኩም ላፍታ ትውጠኝ ተመኛው ምድሯ ተከፍታ ሀሳቤ ፍቅር ያንተ ግን ሌላ ግራ ገብቶኛል አጣሁኝ መላ ሶሪ አላየሁሽ። ችግር የለም። በነገርሽ ላይ ማታ የስራ ነው ራስ በጣም ነው ያው። አመሰግናለሁ። ሳራ ድንገት መጣ አስገርማናለች። እዚህ በጣም ሃይ እንዴት ናችሁ? እንዴ አለው ማን ነው ባክሽ እንደዚህ ያባነነሽ? ለመዋን ግድ አረብ ሀገር መሄድ አለብኝ። አትገርማችሁ? እንደዚህ ይባላል። ይገባኛል። በእኔና በሳራ መካከል ያለው ግንኙነት እናንተንም በጥብጧችሁ እንደነበረ ይገባኛል። ግን አሁን ከመጣች ጀምሮ ይቅርታ አድርጌላታለሁ። ያው እኔ ተረድቻታለሁ። ስለዚህ እናንተም ቅያሜያችሁን ነፃ ማድረግ አለባችሁ። አሁን ወደ ስራ መጣሁ። የሆነ ነገርም አለ እንጂ ያለ ምክንያት ዝም ብላ አትመጣም። እዚህ አብርሽ ማወቅ አለበት። እንዴ አንተ ያማን እንዴ? አስብ ዝም ብለህ ትላለህ። ደህና አደርሽ ሼራ? ደህና። ምነው ደህና አይደለሽም እንዴ? ደህና ነኝ።
እሺ እቺን ወረቀት ያትና ፈርሚባት። እንዴት ናፍቀሽ እንደነበር። ለዛ ነው አስታከንፊ ያመጣኝ። ለዛ ብቻ አይደለም፣ ውድድሩ እንዳልፍ ታስፈልጊኛለሽ። ውድድሩን ካላንቺ ማለፍ አልችልም። ግን ለምንድን ነው አብርሃም እንዳገኘው የፈለከው? ከሱ ጋር ማሳልፈው 1 ደቂቃ 1 አመት እንደሚረዝብኝ ታውቃለህ። በዛ ላይ ደግሞ ቀለበቱን ሸጦ ነው የጠበቀኝ። ሽጦት እንኳን አይደለም ደብቆት ነው። ከማን? ከዛች ምናምንቴ? ሳራ አሁንም ታፈቅሪዋለሽ እንዴ? የተናደድሽ እኮ ነው። ከምር ነው? ቤቱን እንኳን በቅጡ ማስተዳደር ከማይችል ሰው ጋር ፍቅር መውደቅ ይመስላል እንዴ? እሱም ለዛ ነው ገንዘብ ያላት ጋር ያንዣበበው። ለማንኛውም አብርሃም በፍጹም ውድድሩ ላይ መቅረብ የለበትም። የተነጋገርነውን ነገር እንዳትረሽ። ምንም አትጠራጠር። አይደለም ውድድሩ ላይ ሊሳተፍ ከዛሬ ጀምሮ ስለ ዳንስ እንዳስብ ነው ማደርገው። ሃይ ምንድነው? ሰላም አይደለም እንዴ? ደህና ነኝ። ባለፈው ከከተማ እንውጣ ብለኸኛል ነበር። አሁን ይቻላል? የተፈጠረ ችግር አለ እንዴ? የለም፣ ሪላክስ ማድረግ ፈልጌ ነው። ጥሩ፣ ይቻላል። ይኸውልህ አብርሽ፣ እኔ እናንተ አብረን ለመኖር ገንዘብ ያስፈልገናል። ለዛ ደግሞ ወይ እኔ መስራት አለብኝ ወይ አንተ መስራት አለብህ። ከኔ ጋር በነበርሽበት ሰዓት ያሳጣሁሽ ነገር አለ? የለም፣ ግን በቂ አይደለም። ከሄኖ ጋር ተጣልተህ ስራህን ጥለህ መጣ። እንደገና ደግሞ እነዛን ልጆች ሰብስበህ በደህና ጊዜ አጠራቀምካትን ገንዘብህን የትም በትነህ ስትጨርስ ሁሉም ነገር አስጠልቶኝ ነው ሀገሩን ጥዬ ብን ብዬ የጠፋሁት። በቃ ችግሩ ምን እንደሆነ ታውቂያለሽ? አንድም ጊዜ እኔን አምነሽኝ አታውቂም። ወይ አብርሽ፣ በእናትህ በዚህ ጉዳይ ላይ ስንቴ ነው የምንጨቃጨቀው? ከመጣው ጀምሮ በጣም ተነጋገርንበት። ቆይ እንስራና ህይወታችንን እንቀይር ማለት ኃጢያት ነው? ጥሩ፣ በቃ አሁን ሁሉም ነገር መስመር እየያዘ ነው አይደል? እግዚአብሔር ፈቅዶ ደግሞ ይሄን ውድድር ማሸነፍ ከቻለን በቃ እኔና አንቺንም እንደዚህ የሚያጨቃጭቀን ነገር ሰላም ያገኛል ማለት ነው። ለነገሩ እኔ እሱን አስቤ ነው ምኞትን ለማሳካት ካጠገቤ ቆምኩት። ግሩፑን መቀላቀል አስቤያለሁ። ከምርሽ ነው? ከኛ ጋር ልደንሽ? ኦዲሽኑን አላልፍም? እንደማደንቅሽማ ታውቂያለሽ። ግን እንዴት አሰብሽው? ማለት ምን አዲስ ነገር ታገኘ? ማአት ጊዜ እኮ ጠይቄሽ እምቢ ብለሽ ነበር። ለነገሩ በፊት በልጆቹ ደስተኛ ስላልነበርኩ ነው። አሁን ግን ላንተ ስላደርገዋለሁ። በጣም ነው የማመሰግነው። ከዛም ከልዑል ጋር ፍቅር ጀመራችሁ። የልዑል ሐዘን ከውስጥሽ እስከሚወጣ ብዬ ብጠብቅ አብርሃም በልብሽ ውስጥ ገባ።
ከዚህ በኋላ ልትዘናጋ አልፈልግም። ከልቤ አፈቅርሻለሁ። ፖል በጭራሽ አልሆነህም። እስከ ዛሬ ባለመረዳቴ ይቅርታ፣ ግን አልሆነህም። ግን አንተ በደንዳና ነህ እንዳልልህ ታውቅምና አልፈርድም ባንተ ጥፋት ነው የኔ ሳላውቅ ወድጄ ተጎዳሁ እኔ ተጎዳሁ እኔ አንድ ነገር ልነግራችሁ ነበር። ምንድነው አብርሽ አጓጓን እኮ? መልሽ ልደውል። ሃይ መምጣት ያስገርምሻል። ሳራ ከኛ ጋር ለመወዳደር ፈቃደኛ ሆናለች እና በጣም ምን ምንም ችግር የለውም ማለት እሷ ጥሩ ዳንሰኛ ናት አይደለም። ስለዚህ ከኛ ጋር ብትሆን የሴት ምጥረት ስላለብን ምናምን ይጠቅመናልና ምን ይምጣ? ሻይ ቡና? ምንም አልፈልግም። አመሰግናለሁ። ምን እግር ጣለሽ? አብርሽ ይሄማ በፍጹም አይሆንም። አብርሽ ይሄማ በታሪክ አይሆንም። ለምንድን ነው የማይሆነው? ማለት ለምንድን ነው የማትነጋገሩት ከኔ ጋር? ለምንድን ነው የምትተመተሙት? ለምንድን ነው? እኔን አናግሩኝ በስርዓት። ምንም ማላውቃችሁ ሰዎች ሆናችሁ እንዴ? ታናገራችሁ ቀጥታ ታናገሩኝ እንዴ? በቃ የሚሰማችሁን ነገሩኝ። ምንድን ነው? አብርሃምን ታፈቅሪያለሽ አይደል? ታፈቅሪውም አይፈረድብሽ። እሱስ የሆነ ነገር ቢያስብ አይደል ስለኔ ያልነገረሽ? በፍጹም ከየኛ መውረድ እንዴ ልታስቡ ይቻለች? አብርሽ ይገባ ማለት ቂም እንደያዛችሁ ይገባኛል። ለምን ጥለው አረብ ሀገር ሄደች ምናምን ይገባኛል። ግን ያ የእኔ ጉዳይ ነው። እኔን ደግሞ ይቅርታ ስለጠየቀችኝ ተቀብያታለሁ። በቃ እናንተ ማሰብ ያለባችሁ እሷ እዚህ ብትመጣ ትጠቅመናለች ወይ፣ ለውድድራችን ጥሩ ይሆናል ወይ፣ በቃ እንዲህ ነው እንጂ ሌላ ነገር ምንም እናንተ ውስጥ እንዲፈጠር አልፈልግም። እሺ አብርሽ፣ አንተ የማታውቀው በጣም ብዙ ነገር አለ። ይኸውልሽ የእኔ እህት፣ በእኔና በሱ መካከል ምንም አይነት ግንኙነት የለም። አጉል ጥርጣሬሽን ብታቆሚ ነው የሚሻልሽ። እነዚህ ሁሉ ሀብት ባለቤት ራስሽን ዝቅ አድርገሽ በያዳራሹ የሚያንከራትትሽ መቼም የዳንስ ፍቅር አይመስልም። ምንድነው የማላውቀው ነገር? ምንድነው የማላውቀው? ንገሩኝ እንጂ ምንድነው የማላውቀው? በቃ እኔ አልስማማም። አብርሽ ስነ ስርዓት። እሺ በነገራችን ላይ ሁሉም ሴት በህይወት ዘመኗ ክብሯን የምትረሳው ፍቅር ሲይዛት ብቻ ነው። እንዲያውም ስለ እንደዚህ አይነት ነገር ከሱ ጋር ብታወሩ ይሻላል። ይሄ ስራ ቦታ ስለሆነ ትወጭልኝ። ቆይ ሊጠቀምብሽ አስቦ ቢሆንስ?
ስቀልድ ነው። እባክሽን አሁን ትወጭልኝ። ሴቶች ስንባል ለፍቅር ስንል ብዙ መስዋዕትነት እንከፍላለን። ልለምንሽ ውጭልኝ። አሁን እኔ ልለምንሽ። የኔን አብርሃም ለኔ ተይው። ፍቅርን በገንዘብ ልትገዢው አትሞክሪ። ይህ ለእድለኞች ብቻ የተሰጠ ነገር ነው። እውነቱን ንገር። ለአያት እንኳን አልፈልግም አብርሽ፣ እውነቴን ነው። ምን አልክ? አይደለም አብርሽ፣ አንድ ደስተኛ ላላግርህ አልችልም። በቃ ውጣ ውጣ ውጣ! ውጭልኝ! ስሙኛላችሁ? ሳራ መታ ከኛ ጋር ትወዳደራለች። የኛ ግሩፕም አባል ናት። ይሄ የማይስማማው ሰው ካለ ከሱ ጋር ተከትሎ መውጣት ይችላል ከአሁን ሰዓት ጀምሮ። ሰላም ነው? ሰላም ጤና ይስጥልኝ። ሄራለች እንዴ? ላናግራት ፈልጌ ነበር። እስቲ ቆይ አንድ ጊዜ። ሄራ፣ አቶ አብርሃም ሊያናግርሽ ይፈልጋል። ማንንም ማናገር አልፈልግም። እሺ። ይቅርታ አቶ አብርሃም። ወይዘሪት ሄራ ዛሬ ማንንም ማናገር አልፈለገችም። ምን ነው? በሰላም ነው? አላወቅኩም። ብቻ ማንንም ማናገር ፈቃደኛ አይደለችም። ስፖንሰርን አግኝቻት ነበር ከልጆቹ ጋር። ምን ግንኙነት እንዳላችሁ ልትነግረኝ ትችላለህ? ማለት ጠፋችብህ? ስፖንሰር ናታ ራት የጋበዘች ያለ ነገርማ እንደዚህ ልብልብ አልተሰማት። በእናትህ ሰራ እንደዚህ አልገባኝም ለማለት ነው? አልገባኝም ለማለት ነው ወይ? እኔ ፍቅራችንን ብዬ ብርሃን ለብርሃን ከራተታለሁ። አንተ እዚህ ከማንም ጋር ትጃራለህ። ሰራ ስነ ስርዓት ምን እንዳለች ማወቅ ትፈልጋለህ? ማወቅ ትፈልጋለህ ወይ? ሂድና ጠይቃት። ከሃዲ
አድማጮቻችን አሁን በደረሰን መረጃ መሰረት በጉጉት ሲጠበቅ የነበረውና በደቡብ አፍሪካ ጆሃንስበርግ ለሚካሄደው የአፍሪካ ዳንስ ታለንት ውድድር ኢትዮጵያን የሚወክለውን አንድ ቡድን ለመምረጥ በተደረገው ሀገር አቀፍ ውድድር 3 ቡድኖች ወደ መጨረሻው ዙር ማለፋቸውን አረጋግጠዋል። ያለፉት ቡድኖችም ራያ አፍሪካ፣ ላስታስ እና የአቡጊዳ ዳንስ ቡድን ናቸው። እኛም ለቡድኖቹ መልካም እድልን ተመኝተናል። ፕሮግራማችን ከዚሁ ስቱዲዮ ይቀጥላል። እንደዚህ የሚጨክን አልመሰለኝም ነበር። እስከ መጨረሻው እየጠበቁት ነበር። ሴት አዳምን ያሳሳተች አብርሃምን ማሳሳት ያቅታታል። እሺ አሁን ምንድን ነው የሚሻለው? እኔ በበኩሌ የምናገርበት ሰዓት የደረሰ ይመስለኛል። ቆይ እንዴት ነው የምንነግረው? እንዴትም ይሁን ግን አብርሽን ማጣት የለብንም። ግን ሻምፒዮን እንድንሆን ከተፈለገ የግድ አብርሽ ያስፈልገናል። ውድድሩ እንኳን ቢቀር ከዚህ በኋላ እሱ ማጣት የለብንም። ስለዚህ እንገረው። ሽማኑ የሚነግረው አንተና ዮብ ናቸው። እኔማ አልነግረውም። እኔማ አላደርገውም። እንደውም አንተ ራስህ አይደል ነገር ስትለኝ ነበር። ሂድና ራስ ንገረው። እና እኔ ነገረው አልኩ እንጂ ልንገረው አልኩ እንዴ? እኔ እና ነፋስ ውስጥ እንዲነግረው ነው እኔ እንድነግረው ነው እንደፈጠጣችሁት። እኔ ኡራኤልን አልነግረውም። ወደ ሳይሆን በግድ ትነግረዋለህ። ማርያም ምን አልነግረውም። ኧረ እባክሽ እዛው ቢጨፈልቀኝስ? በኩርኩም ነው ማደብ ነው። የማናገርሽ ነገር ስላለ ነገ 4 ሰዓት ላይ ሰፈር እጠብቅሻለሁ። ሰላም ላንተ ስል ራሴ ቀየር ሳስበው እኔነቴን አይደለም የወደድከው። ባለባበሴ ብትወደኝ ምን ዋጋ አለው? በቃ እኔ እቺ ነኝ። ለዚህኛው ዓለም የምትነግራት ነገር አለ? እወድሻለሁ። ከአሁን በኋላ ብትመለስ በኩርኩም ነው ማለት ነው። እሺ ቆይ ምንድነው የምለው? ኧረ አንተ ቆይ ትምህርት እንዴት ነው የሚገባ? ምንድነው የተጻፈ ማንበብ ያቅታል እንዴ? ሂድና ንገረው። እሺ ቆይ አንዴ እሺ ቆይ ሳራ ብትኖርስ? ሳራ ብትኖርስ ትኑራ። እንደውም ፊት ለፊቷ ሄደ ንገረው። ኧረ እባክሽ እንዲህ እንደምናወራው ቀላል መሰለሽ? እኔ ብቻ እኮ ነኝ ፊት ለፊት የምሳፈጠው። ወይኔ ሂድና ንገረው እና
ውድድሩን ካላንተ እንወዳደር። ይሄ ሁሉ የሄኖክ ተንኮል። ሄኖክና ሳራ የፍቅር ግንኙነት አላቸው። እኛ ይህንን ስለምናውቅ ነው እሷ ከኛ ጋር አትደንስም ያልነው እንጂ ያንተን ትዕዛዝ ንቀን አይደለም። ካላንተ መደነስ የማይታሰብ ነው። ስላጠፋነው ነገር ሁሉ ይቅርታ። ከአሁን ሰዓት ጀምሮ እንጠብቃለን።
እሺ አቡጊዳ እሺ ተመልካቾቻችን እዚህ አዳራሽ የምትገኙ እንዲሁም በቴሌቪዥንና በሬዲዮ ውድድሩን የምትከታተሉ ለአፍሪካን ዳንስ ታለንት አዋርድ ኢትዮጵያን ወክሎ የሚያልፈውን የዳንስ ቡድን ለመምረጥ በተደረገው ሀገር አቀፍ ውድድር በዳኞችና በህዝብ የተመረጠው ቡድን አሁን ተለይቶ ታውቋል። አሸናፊው ሁላችሁም ዝግጁ ናችሁ? አሸናፊው አቡጊዳ የዳንስ ቡድን ሆኗል።